ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተን ባላችሁበት ሰላማችሁ ብዙት ይበልልኝ። ያው ዛሬ እንግዲህ ጨረቃችን ንግስታችን የሴቶች መሪ የሚዲያ ነፍስ ሀይሚነቴ መጥታለች። እንኳን ደስ አላችሁ፣ እንኳን ደስ አለን። የሁላችን ደስታ ነው። እውነት የሚቃጠል ሰው አለ ብዬ አላስብም። በዚህ ሁኔታ ሁላችን ተጨንቀን ነበርና ደስ ብሎኛል። እኔ ያለ ነው ማምነው ውዶቼ። ብዙ ሰዎች አልሄደችም ምናምን የሚል ሰው ነበርና ግን እኔ አላምንም። በቃ ሄዳ ነበር። ከዛ ደግሞ ለፍቅር ብላ መስዋዕት ክብላ ተመልሳለች። እንደዚህ ብዬ ነው ማስበው። እኔ አልፈልግም ሌላ ማመን፣ በቃ ሌላ ማስጨነቅ፣ ሌላ መጠርጠር ምናምን አልፈልግም። በቃ ባለው ነው እኔ የምደሰተው፣ የምጨነቀው፣ የምናዝነውና በጣም ደስ ብሎኛል። ሀይሚዬ እንኳን ተመለስልልን። ብሩኬ ደግሞ ያው ሰርፕራይዝ ይሆናል። በጣም ደስ ይላል የምር። ከዚህ በኋላ ፍቅራቸው በጣም ናፍቆኛል። እኔ ሁለታቸው ነው የሚመጡበት ቀን በጣም ናፍቆኛልና ያው ከዚህ የበለጠ ቪዲዮ ይመጣል ነገ እንጠብቃለን ማለት ነው። ሀይሚዬ ደግሞ ከወንድሞቿ ጋር እንደዚህ ተከባ ምናምን ስትመጣም በጣም ደስ ብሎኛል። ከዛ ደግሞ ብዙ ትምህርት አለው። በተለይ ደግሞ ከኛ በላይም ለቡርኬ ከቡርኬ በታች ደግሞ ለኛ እኛንም ከዚህ በኋላ ምንም ነገር ቢፈጠር ምንም ነገር ድራማ ምን ስራ ቢሆን ምንም በቃ የማይሆን ነገር እንደማንጽፍ ያው ተምረናል ብዬ አስባለሁ። ብሩኬ ደግሞ የማይሆን ነገር እንዲያድርግ ሀይሚም ጨክና እንደምትሄድ አውቆ ምናምን ያው ውሳኔዎች ምናምን ለሷን አስቦ ከዚህ በኋላ ደግሞ ያማከራታል። ሁሉም ነገር ተሰምቷታል። ብሩኬንም ሀይሚንም እንደዛ የሚጸጸታት ነገር አታድርግም ብዬ አስባለሁ። ሁላችን ተምረናል ብዬ አስባለሁና ብቻ በጣም ደስ ብሎኛል። እንኳን ተመለሰች። ከዚህ በኋላ ምንም ነገር አይፈጠርም። ያው በቃ ታርቀዋል እኮ ቪዲዮ ከራሱ በጣም ስታይት በብዙ ነገር ነው ያየሁት እኔና በጣም ደስ ብሎኛል ለማለት ፈልጋለሁኝ። ከዚህ በኋላ ደግሞ በፍቅር ነው የምንጠብቀው። ያው ቅዱስም መጥተዋል ዛሬ ወንድም መከታ ማለት ነው። የኔ ውድ ወንድም ቅዱስ ደግሞ መጥተዋል። ከዚህ በኋላም እንደዚህ ብሎ ሲመጣ በጣም ደስ ይለን ነበር፣ ግን ደግሞ ጠፍተዋል። እሱም ቢሆንምና ብቻ ግን እንኳን ደስ አላችሁ ጨረቃ ፋሚሊ። የእውነት ወዳጅ የሆናችሁ በቃ የእውነት ማለት ዝም ብለው የውሸት ምናምን አስቃባይ ሳይሆን የእውነት ወዳጅ የተጨነቃችሁ፣ በተለይ ደግሞ እያለቀሳችሁ የነበራችሁ እንኳን ደስ አላችሁ። ለዚህ ቀን በጣም ሁላችን ጠብቀን ነበር። በጣም ደስ ብሎኛል በዛሬ እኔና ያው ምን ተውላችሁ እኛ ለእናንተ ከጥንቱ ከጠዋቱ እናንተ ለእሷ ጥሩ እየሆናችሁ ብትመጡ አዎ ለእናንተ ሰተን እኛው ልቅልን ነበር። ግን እናንተ እኮ በሁለት በኩል የተሳለ ቢላ ታውቃላችሁ፣ እንደዛ ናቸው። ግን ምን ያደርጋል፣ እንኳን ደስ ያላችሁነት ወዳጆች የሆናችሁ እነሱ መቼም አይለያዩም፣ መቼም አይለያዩም፣ መቼም አይለያዩም። ለምደስ የራሴ ታምጥቾ እዛ ቤት ላይ ሌላ ቀለበት ቢያስር እውነትሽን ነው፣ እውነትሽን ነው። እንዲህ በቀላሉ ነው። እሱ እኮ እየነገራችሁ ነው። እኔ ከቅመሜ ጋር ጥሮን ጦስም ቢሆን እኖራለሁ፣ እስክትመጪ እስከ ሞቴ እጠብቅሻለሁ ስትንገራችሁ። እናንተ ግን ሌላ ዓለም ላይ ናችሁ። ሌላ ታሪክ ግን ደስ አይደለም። እኔ ሁሉም ይቅርና ለሴት ልጅ ውድቀት የሚመኝ ሴት የራሱ ውድቀት ክፉ ነው የሚሆነው። ጌታን ክፉ ነው የእናንተ ውድቀት ታውቃላችሁ። መጨረሻችሁ አያምርም። ለሴት ልጅ ክፉ የምታስቡ፣ ሴት ልጅን በኮሜንት የምትሰብሩ፣ የምትሰድቡ፣ የምታንቋሽሹ ሰዎች ሴቶች ጌታን የእናንተ መጨረሻችሁ ውድቀታችሁ ነገ አንድ ሌላ ሰው ብታለቅሱም አይደርስላችሁም ለእናንተ። ለምን እዚህ ጋር ለሌላው ጥሩ ሆናችሁ አላሳለፋችሁም? ክፉ ናችኋ። ማን ይደርስልሻል? አንቺ የሆነ ነገር ተጎዳው ብትይ ማን ነው ይደርስልሻል? በሴትነት ክብር የተነካ ብትይ ያንን ክብር ማን ያወራልሻል? አንቺ እዚህ ጋር የራስሽን ክብር የምታስጠብቅ የራስሽን ክብር እንዳይነካ የምታደርግ የሆነ ሰው መውደድ እኮ ትወጂዋለሽ እኮ። ግን እዚህ ጋር የሴትን ልጅ ክብር ዝቅ እያደረግሽ አይደለማ፣ በኮሜንት እየሰበርሻት አይደለማ። እዛ ጋር የሆነ ሴት ለራሷ ልታድግ ብላ የሆነ ነገር ብትሰራ በየኮሜንቱ እየኮረኮምሻት እየሰደብሻት እንዳታድግ እንዳትለወጥ የድሮ ማንነቷን አምጥተሽ እዚህ ጋር እየለጠብሽ ተሸማቃ ወደኋላ እንድትቀር እያደረግሽ ነገ አንቺ በሆነ ነገር እኔ ሴት ነኝ ተጎዳው ድረሱልኝ ብትይ ማንም አይደርስልሽም። እዚህ ጋር ሴት ልጅን እያንቋሸሽ ማንም ለአንቺ የሚቆምልሽ የለም። ይልቁንስ ቅድሚያ ላራስሽ። ሴት ነሽ እኮ እኔም ሴት ነኝ፣ አንቺም ሴት ነሽ፣ ማናችም ሴት ናት። ሁሉም አንድ ነን። ሌላ ምንም የለውም። መልካችን ይለያያል እንጂ ሁሉ ነገራችን አንድ ነው ለሴት ልጅ።
እና ሴት ልጅን ዝቅ አታደርጉ። እውነት ለሴት ልጅ ውድቀት አትመኙ። ሴት ልጅ ዝቅ እንድትልስ አሁን አቆይነ መርገጥ ሳይሆን እኔ አንዳንዴ እንደው ከገባቸው ብዬ እኮ ነው ናርድዬ ከገባቸው ብዬ ነው። አመሰግናለሁ። ኮፒኒክ የምታደርጉልኝ አደረጋችሁልኝ፣ እጃችሁ ይባረክሽ። እና እውነቴን ነው እኮ ሴት ልጅን የሴት ልጅን አብዛኛው ስታዩት ሴት ልጅ ሆኖ የሴት ልጅን ውድቀት የሚመኝ ሴት ናት ያለችው። ወንድ ልጅን የቱ ጋር አይታችሁ ታውቃላችሁ? ጌታን ወንድ ልጅን አይታችሁ ታውቃላችሁ? የሴት ልጅን ውድቀት ሲመኝ ሴት ልጅ እንዳታድግ ሲኮረኩም እንዳታድግ ብሎ የሆነ ኮሜንት መጥፎ አስጸያፊ ኮሜንት ሲጽፍ ወንድን አይታችሁ ታውቃላችሁ? በየኮሜንቱ የምትሽለጠለጠው በየኮሜንቱ ሴት ልጅን ዝቅ የምታደርገው ሴት ልጅ እንዳታድግ የምትኮረኩመው ሴት ናት። ለምን? ስለተበለጠች። ስለተበለጠች ብቻ እዛ ሴት ልጅ በቃ ወደ ታች እንድትሆን በትላንት ማንነቷ ብቻ ተቀብራ እንድትኖር እንዳያልፍላት ከራሷ እንዳትበለጥ ነው ሴት የምትፈልገው። ምን አገባሽ? በራሷ ሰርተ የምትለወጥ ሴት ለምን ሰማይ አትደርስም? እኔ ምን ደስ ይለኛል። እኔ እንዴ አንቺን አለካችሽ፣ ከአንቺን ጠይቃ አልወሰደች፣ በራሷ ስራ የምትሰራ ሴት ደስ ይለኛል። እናንተ ግን አንዳንድ ሰዎች መርዝ አላችሁ። አይዞሽ የኔ ውድ አይዞሽ፣ እግዚአብሔር ይማርልሽ፣ እግዚአብሔር ይጠብቅልሽ፣ እግዚአብሔር አፉ ያርግልሽ። አይዞሽ። ማሂ እናቷ ናቸው የታመሙት። እና ደከማችሁ፣ እረፍት አድርጉ። አይ ምንም አልተፈጠረም። ኮፒኒንግ እስኪለቀቅልኝ ድረስ ትንሽ ላውራ ብዬ ነው እኮ። አንቺ አላስገባም ብሎ ላለቀስ ነበር እኮ እናንተ። እኔ እኮ ቲክታክ ላይ በቀር እኮ ህዝቡ እንደሚያለቅስልኝ ስለማቅል እኔ ሳልሞት ሰው እንዳያለቅስ ብዬ እኔ በህይወት እያለሁማ ቲክታክ እንደዚህ ዘግቶ አይቀርም ብዬ እኮ ነው በግድ የገባሁት። የት ነሽ እንዳይሉኝ ብዬ እኮ ነው ፕሮፋይሌን አድርገው በግድ የገባሁት። አላቅም ዋልኝ ሰጥቶኝ ነው መቼ ሰጠኝ ምኑ አላቅም። ዘጋብኝ። አልከፍት ስክሮል ሳደርግ አይመጣ አይሄድ ወላ አይንቀሳቀስ ላይ አያስገባ ምን አለ አናናስ ሼር ታደርግልኛል። ሼር የሚደረገው ይመጣልኛል ግን አያስገባኝማ። ሰቅለሽ ልትሰድብኝ ሰቅለሽ ልትሰድብኝ ነው ፎቶ የሚልክልሽ። እኔ ፕሮፋይሌን አደርገዋለሁ፣ ፎቶን ፕሮፋይል አደርገዋለሁ። ከዛ ተወስዳላችሁ፣ ችግር የለውም። አንድ ሳምንት ብሩክና የሚስኪጋቡ ድረስ ብቻ ነው የምጠብቀው። ከተጋቡ በኋላ በቪዲዮ ወጣላችኋለሁ። እንደውም ወይ እችናት እንዴ እኛ የምትሳደበው እችናት እንዴ ጠፋውኝ አይደል? እኔ ስልኬ እምቢ ብሎኝ አልከፍትም ብሎኝ ኮፒ ሊንክ እያስደረጉ ሰላም እያመሰግናለሁ። እስቲ ጌታን ይህች ናት እንደ ሙኛ የምትሳደበው ብለው እንደ ቅርጫ ሊከፋፍሉኝ እንደንትና እንደዛች እንደማነች እቺ ባለፈው ሰለፊ አድርጋ ስቶሪ አድርጋ እኔ አይደለሁም እንደምትለው እኔም እኔ አይደለሁም እንዳላችሁ ኧረ እኔ አይደለሁም እህቴ ናት ወይስ እናቴ ናት እንዳለ እኔው ራሴ ሆኜ ማለት ነው። እናቴ እህቴ ናት ሳይሆን ደግሞ የኔ እናቴ ናት እንዳለላችሁ ብቻ እኔ አውቀናል እኮ አሮጊት ናት እኮ ትሳደባለች። ደግሞ ቅርጫ እኮ ነው የምትበሉኝ። ግን በወጣ በቪዲዮ አይደል መውጣቴማ አይቀርም። ጌታ እንደዚህ ያለ በኢየሱስ ስም ምን በወጣኝ እንዲህ ታፍኝ እስከ መቼ? መውጣቴማ ግድ ነው። አንድ ቀን ወጣለሁ። እውነቴን መውጣቴ አይቀርም። እስከዛ ድረስ ተዘጋጁ። ቢላ ምናምን ጦር ምናምን አዘጋጁ።
እና መቆራረጥ ብቻ በዛን ጊዜ ቪዲዮ በወጣሁ ቀንማ እኔ ብቻ ነው የምንፈምሰው እዚህ እንትን ላይ። እሺ ኪዳነ ምሕረት እናቴ አመሰግናለሁ። እኔ ውድ ኦፒኒንግ ስራ አደረግሽልኝ፣ በጣም ክበሪልኝ። አመሰግናለሁ። የምታደርጉልኝንም አመሰግናለሁ። እግዚአብሔር ያክብርልኝ። በድምፄ ብቻ አውቃችሁ የወደዳችሁኝ እኔ እወዳችኋለሁ። እናሳ እንደዚህ አይነት ድምፅ እንዳይወደድ ነው እንዴ? ተውሽ አይደለም እኮ እናንተ፣ በራሴ እኮ ነው የማወራው። ሌሎች አሉ እንዴ ተውሰው የሚያወሩት። ሀናን ግን የት ሄዳ ነው? እስካሁን ድረስ ኮፒ ሊንክ ልታደርግልኝ አላመጣችም። አይ ሰው ትታዝ። ቆይ እኔ እሷ ቤትም ሲዘጋ ኮፒ ሊንክ አላደርግላት። ክበሩልኝ ጌታን።